እንግዲህ ቤቲ ኪራን ለመበቀል አሁንም ያቺ ሰራተኛ እዛ ቤት ያስገባቻት እሷ ነች። እንደጠረጠርኩት ያው ተልካ እንደመጣች ታስታውቃለች ማለት ነው ሴትዮዋ። እንግዲህ ኪራ እና በእንትና ጽናትን ለመበቀል እዛ ቤት ሰራተኛዋን አስገብታለች። ምክንያቱም መድኃኒት እየሰጠቻት እንድትገላቸው ይሁን አላውቅም፣ የሆነ መድኃኒት እየሰጠቻት ነው። ቢሞቱስ መድኃኒት ውስጥ አይገለም ወይ ምናምን ስትላት ያልኩሽን ብቻ ዝም ብለሽ አድርጊ፣ ወሬ አታብዥ ምናምን እያለች እያንቋሸሸች እየሰደበቻት ማለት ነው ሴትዮዋን። እንግዲህ ሴትዮዋም እየፈራች እየተንቀጠቀጠች እያለ መድኃኒቱን በውሃ አድርጋ ሰጠቻቸው ማለት ነው። ኪራና ጽናት ሄደው እራት በልተው ሲመለሱ እንግዲህ እነዚህ ቤትም እራት ተጋብዘው ነበረ። ያን እራት ከበሉ በኋላ ውሃ ውስጥ በጆክ አድርጋ ጨምራ ሰጠቻቸው ማለት ነው። እንግዲህ ውሃውን የጠጡት ኪራና ጽናት ናቸው ማለት ነው። ከዛም እነሱ አንድ ላይ ሆነው ሁለቱ ብቻ ሆነው ማውራት ስላለባቸው መኝታ ቤት ወሰደና ቆለፈባቸው ናሆሜ ማለት ነው። ከዛም እንግዲህ ቢጣሩ የሚከፍትላቸው ሲያጣ እዛው አልጋ ላይ ወደቁ ማለት ነው። ከዛም ኪራ ሲነቃ ራሱን ማንቀሳቀስ አይችልም። ጽናትም ዝር ብላ ተኝታለች ማለት ነው። ከዛ እንግዲህ ነቁ፣ ወደ ሳሎን ሄዱ። እየተጫወቱ እየሳቁ እያለ እንግዲህ ቤቲ መጣች ማለት ነው። ቤቲ ማንም አላያትም። ኩሽና ገብታ ያለ ኩሽና አደረግሽ ስትላት አዎ ውሃው በጆክ ጨምሬ፣ ምን አይነት እድል ነው ያስመለጥሽኝ ዛሬ ያለችኝ። ምግቡ ላይ አድርጋ እንድትሰጣቸው ይሆን አላውቅም። እንግዲህ ውሃ በጆክ አድርጋ ነው የሰጠቻቸው መድኃኒቱን። እንግዲህ ያልኩሽን አድርጊ በስነ ስርዓት እንጂ በጣም እያንቋሸሸች እየሰደበቻት ማለት ነው ሴትዮዋ። ከዛም እንግዲህ ሴትዮቱ እየተንቀጠቀጠች ምን አይነት ነገር ውስጥ ነው የገባሁት ፈጣሪ እያለች እንግዲህ እኔም ወድጄ አይደለም ተገድጄ ነው አለኝ። ማነው ያስገደደሽ እንዴ? ይሄ እኮ ወንጀል ነው፣ ሰው መግደል ማለት ነው። እና እንግዲህ እንደዛ እያለች ያወራች ቤቲ ማስጠንቀቃት ሄደች ማለት ነው። ኪራና ጽናትም ተነሱ። ራሳቸውን አሟቸው ነበር ከእንቅልፋቸው ሲነሱ። ምንድን ነው ምናምን አሉ። ሳሎን እንደዛው ተያይዘው ሄዱ። ከሶፋ ላይ መነሳት አቃታቸው። ራሳቸውን ግጥም አድርጎ ይዟቸዋል መድኃኒቱ ማለት ነው። ከዛ ናሆሜና መሮም እየተሳሳቁ እስቲ እነኚህ ልጆች ብቻቸው ትተናቸው ውጭ እንውጣና እንቀመጣለው እንዲያወሩ ስለፈለጉ ማለት ነው። ከዛ የጽናት ጓደኛ ሰኒ ደወለች ማለት ነው። ሰኒ ስትደውል ወይ ሰኒ ስትላት ነይ ቶሎ በቃ ፈልጌሽ ነው ምናምን አለቻት ጽናትን ማለት ነው። እሺ ብላ ዘጋችው ስልኩን ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። እንግዲህ ቤቲ አሁንም ስራዋን እየሰራች ነው። እንደው ከዛ ከድራማ ውስጥ ልቅ አድርጋችሁ ብታወጣት ምን አለ። እቺ አዲሷ ሰራተኛንም አባራት ካላስ ለቤቱ ጽናት ብቻዋን ትበቃዋለች ማለት ነው። እንደ ፍቅረኛም እንደ በቃ ቤት እየሰራች ኪራን እንድትንከባከበው የምር እነሱ እቺ ቤቲ አሁን የኪራን ህይወትና የጽናትን ለማጨለም ነው የመጣችው ማለት ነው። ምክንያቱም አንድ ሰው ቢሞት አስባችሁታል ወይ ጽናትን ወይ ኪራን ነው የምትገለውና እንግዲህ ሰራተኝቷም አንቺ እርጎ አንቺን ነው መጀመሪያ የማስወግደው ብላለች ማለት ነው ጽናትን። እንግዲህ ጽናት ሁሉንም ነገር ነቅታባታለች ማለት ነው ሴትዮዋ ላይ። መጀመሪያ የማስወግደው አንቺን ነው እያለች እንግዲህ ጽናትን እየሰደበቻት ነበረ ማለት ነው ሴትዮቱ። እንግዲህ ጽናትና ኪራ ሶፋ ላይ ቁጭ ብለው ሰኒ ደወለችላት። ሊሄድ ብላ ስትነሳ አልቻለችም፣ ራሷን ይዛ ቁጭ አለች ማለት ነው። እስቲ ሰው የሚልሽን ስሚ፣ አሁን የት ልትሄጂ ነው በዚህ ሰዓት? ቁጭ በይ ተረጋጊ፣ ቆይ ትንሽ ልቀቅሽ ራስሽ አላት። አልቻለችም። እንደዚህ ሶፋ ላይ ደገፍ እንዳለች እጁን አንተራሳት ማለት ነው። እጁን አልፈልግም ብላ አነሳች። ይስቅባታል ማለት ነው። በቃ አታኩርፊ ምናምን አለ። እንግዲህ ከዛ በኋላ አለና አውቆ ማለት ነው ራሱን ያዘ ማለት ነው ኪራ። ወይ ምን ነው ኪራዬ ብላ አንገቱ ያዘችው ማለት ነው። ከዛ በኋላ እየሳቀ ተነሳ። አውቀ ነው እንዴ የምትጫወትብኝ ምናምን? አየሽ አንቺም እኮ እንደዚህ ነበር ቀድሞ ስንገጥሽኝ አላት ማለት ነው። እንዴ እኔ እኮ ልቤ ቀጥ ብላ ነበር አለችው። ለምን አላቀልህም እባክህ አለችው። ከዛም እንግዲህ አንቺ ሴትዮ ወያጂ ወይ ልቀቅኝ አላት ማለት ነው። ምን ማለት ነው ስትለው እንግዲህ ይገብቶሻል ጽናት፣ እንዳልገባው ሰው አትሆኚ ጽናት። የምታፈቅሪኝ ከሆነ ንገሪኝ፣ አለዛም ልክ አንዴ ልቤ ውስጥ ገብተሻል። ደግሞ እንዴት ከልቤ ውስጥ እንደማስወጣሽ አላውቅም። እኔ ያንን ማድረግ አልችልም ኪራ አለችው ማለት ነው። ለምን ሲላት በቃ አልችልም፣ አንተን መጥላት አልችልም ስትለው እንግዲህ ከሁለት አንዱን ምረጪ አላት። እኔ እኮ ለአንተ ተጨንቄ ነው ለክብርክ
ምን አይነት ክብር? ክብር እንደ ክብር ቢሆን ክብሩን ትሎ ለፍቅር እኛን አድኖ እሱ ባልሞተ ኖሮ አለ ማለት ነው። እንግዲህ ምን እንደፈለገ አላውቅም። ከዛም በኋላ እንግዲህ እኔ እኮ የቤት ሰራተኛ አገባክ ብሎ እንዳይስቁብክ ነው ምናምን አለች ማለት ነው። አያችሁ ምስኪን ራሳችንን ዝቅ ስናድር ሰራተኛ ምንድን ነው? ሰው እኮ ነው የምር ማለት ሰራተኛ። እንግዲህ ያስባችሁታል። ሰራተኛ ስለሆንክ ያገባኸው ምናልባት ሰዎች ይስቁብሃል ብዬ ነው። እኔ ማንም ይሳቅ ምንም አያገባኝም። ሰዎችን አይደለም አማክሬ ያፈቀርኩሽ። ስለዚህ ማንም በኔ ህይወት አያገባውም ማለት እንግዲህ እውነቱን ተናገሪ አለና አፏን ያዛት ማለት ነው። ከዛ በኋላ ኪራ አዎ አፈቅርሃለሁ፣ እንደዚህ እንድል አይደለም የምትፈልገው? እኔ አንተንና አባቴን እንዳላጣ ነው የምፈልገው። ስለዚህ ኪራ ምንም ቢፈጠር ጥለኸኛ አትሄድም ስትለው እኔ በምወዳት እናቴ እመለልሻለሁ ጽናት፣ መቼም አንቺ በቃኝ ብለሽ ጥለሽን ካልሄድሽ በስተቀር እኔ መቼም አልተውሽም አለ። በእናቱ ማለላት ማለት ነው። ከዛ በኋላ እሷም ፍቅሩን ተቀበለችው። ደስ ሲሉ እቺ ሴትዮ እንግዲህ እነሱ ሲጠቃቀፉ ተደብቃ ቪዲዮ እየቀረጸች ነበረ ማለት ነው። ምንድን ነው የምትሰሪው ስትላት እየተደናበረች ወደ እነሱ እየሮጠች መጣች ማለት ነው። ከዛ በሩ እኮ እመቤት ስትንቀጠቀጥ ደግሞ በሩ ልብሴን ይዞ አረጀው መሰለኝ አይኔም እየፈዘዘ ነው አለች። ያድርግልሽ የተመኘሽውን ማለት ነው። እና ከዛም እንግዲህ ጽናትዬ ቆቅ ናት፣ በነገራችን ላይ ነቄ ናት፣ የምሬን ነው። እና ከዛም እንግዲህ እነሱ እያወሩ ጥላቸው ሄደች። ጥላዋት ሄዱ ኪራና ጽናት ማለት ነው። ሶፋ ላይ ቁጭ አለች ብቻዋን እያወራች። መራዊት መጣች ማለት ነው። ምን ሆነሽ ነው ስትላት አይ ምንም። ከዛ መራዊትን ስታይ በደግ ብላ ተነሳች። ኧረ ቁጭ በይ ሴትዮዋ ምን ያደነብራት አለች መራዊት። ሴትዮ ግን ጤነኛ አትመስለኝም አለች ማለት ነው። መራዊት ራሷ ፊቷ ጥሩ አይደለም ለሴትዮዋ ማለት ነው። እንግዲህ ናሆሚም ለመራዊት እኔም ካልሆነ እንደዚህ በጸብ ልጀምር እንደ ኪራ ምናምን አላት ማለት ነው። ምን ማለት ነው ስትለው አይ በቃ ታውኩት አለ። አሁንም ይወዳታል፣ እሷ ግን አሁንም ለፍቅር ዝግጁ አይደለችም። እኔ ሙሉ ሰው አይደለሁም፣ ሙሉ ሰው ሲፋቀር እንዴት ደስ ይላል ምናምን እያለች ራሷን የበታች ታደርጋለች መራዊት ማለት ነው። አንዳንዴ ሁላችንም ሙሉ አይደለንም፣ ሙሏል ማለት ነው ኪራ፣ እውነት ነው። አንቺ ደግሞ ፈጣሪሽን እያመሰገንሽ ጥሩ አፍቃሪ ነው እንትና ናሆሚ ማለት ነው። የእውነት ሰው አክባሪ፣ ለሴት ልጅ ክብር ያለው፣ ለሰው ልጅ የሚጨነቅ የእውነት ናሆም እኮ የሳቃችን ምንጭ ነው። ወይኔ እንዴት እንደሚያስቀኝ በተለይ በቀደም እንዴት እንዳስታቀኝ ወይኔ። በቀደም ዕለት ኧረ ዛራና ቻንድራ አላለ እና ናሆሚ ምርጥ ልጅ ነው። ማሩዬ ጠበቃ አድርገሽ ያዡ ማለት ነው። አታመንጪ። አንድ ሰው ከእጅሽ ከመለጠ በኋላ እየየ ማለቱ አይጠቅምም ማለት ነው። ስለዚህ እንግዲህ ናሆምና መራዊትም እንግዲህ በቀጣይ ይፈቀራሉ ብዬ እንግዲህ ለእኛ የዘነበው ለአንተም ያካፋልክ አለው ኪራ ማለት ነው ለናሆሜ። አይቀርም እና ጭስ ሴትዮ እና ቤቲ እንግዲህ መጣች ማለት ነው። ቤቲ መጣ ሴትዮዋን ግቢ ውስጥ ይዛት እንግዲህ ከውጭ ከበር ውጭ መሰለኝ። ከዛ እንዴት አደረግሽ ነው ወይኔ እንደው ፍቅራቸው ሲያስቀና የድሮ እኔም ትዝታ ይንቀሰቀሱብኝ ምናምን ስትል በጥፊ ሞላችባት ማለት ነው። እዛ ሴትዮ ደነገጠችና እካካም አታፍሪም እንዴ? እኔ ባሌ ከሌላ ሴት ጋራ እየማገጠ እንትን ያልሽ ፍቅራቸው ያስቀናል ትያለሽ እንዴ? አንቺ ባልሽ ነው እንደ ኪራ እንዴ? ባልሽ እኮ አይደለም ማለት ኒካ አላሰረልሽም። ባል ማለት እኮ ኒካ ያሰረ ባል ነው። ምን አይነት ጉድ ነው? ባሌ ትላለ ያረበልባላ ግቢ የምር እንግዲህ ከዛም ሁለተኛ እንዳትመጪኝ። በእርግጥ አዎ ገንዘብ ከፍለሽኝ ነው፣ ግን ደግሞ እንደዚህ እንድትመጪኝ አልፈቅድልሽም አለቻት ማለት ነው። እንደው ምን ሆነሻል ብለው ይጠይቁሻል ብዬ ነው እንጂ ፊትሽን በአሲድ ነበረ ማጥፈልሽ። ያሳያችሁ የጭካኔዋ ጥግ። በጣም ጨካኝ ሴት ናት ቤቲ ማለት። እንግዲህ ከድራማው አስወጡልን ቤቲ የምትባል ነገር አንፈልግም እኛ እዛ ድራማ ውስጥ ማለት ነው። ሶስና እንኳን ጠፍታለች፣ ሌላ ቦታ እየሰራች ነው። ቤቲም ሌላ ቦታ እየሰራች ነው ማለት ነው። ኪራም እንደዛው፣ ጽናትም እንደዛው ማለት ነው። ግን ደግሞ እዚህ ድራማ ላይ ቤቲ አታስፈልግም እንዴ! ድራማውን እያበላሸችው ነው ጭራሽ። አሁን እሷ ጽናትንና ኪራን እንግዲህ ለመግደል ይሁን አላውቅም። እንግዲህ ሴትዮዋም ጽናት ኩሽና ውስጥ ብቻውን እያወራች ከበት ውስጥ የሆነ ነገር እየፈለገች እያለ መጣችባት። ምን እንደምትፈልጊው ስትላት
አስቤዛ ላይ ነው ስትላት አይ ለመዳመል ምናምን ስትላት እንግዲህ ጽናትም እጥፍ እጥፍ አድርጋ መለሰችላት። አንቺ እርጉም መጀመሪያ ማስወገድ ያለብኝማ አንቺን ነው አለቻት ማለት ነው ጽናትን እንግዲህ